ሸሃዳ መቀበል እፈልጋለሁ። ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለኝ። እነሱ ልጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። እሺ ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ፣ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ይሄንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጅዐለሁ አያ፣ አምላክሽ አላህ ይህን ከአንቺን ማደርገው ተአምርን ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለ የለም ነበር ከእርሷ በፊት። ገብቷችኋል አይደለ? ነገር ግን ከእርሷ ይሄን ነገር አምላክ አላህ ሱብሓነሁ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጅዐለሁ አያ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ የለበትም? አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብታችኋል አይደለ? እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷም ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማን ነው? ያ አንዱ አምላክ። ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተን ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክሽ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረት ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም አላት። ያችሁ ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል ለሰዎች። ታችኋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል።
መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይህም በቁርአን ላይ ይናገራል። በሱረቱል በቀራ ላይ ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩስል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳንም በጣም ምንድን ነው መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ከማ ዩርዋ ዛሊክ ይህ እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተልህ የምትሄድበት ቦታ ነው። ልከተልህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኝ አለው። በጉዟችን ላይ ጉዞ ሊያደርጉ ነው። ስንቅ መያዝ አለባቸውና ስንቅ እንያዝ አሉ። መሲሁ ዒሳ ዓለይሂ ሰላም አንድ ዳቦ ወይንም አንዲት ቂጣ ይይዛል። ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዟችን ላይ እነዚህን ሶስቶችን እንበላቸዋለን ሂደን እስክንመለስ ድረስ አንተ ያዛለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱን ቂጣ ተደብቆ ይበላና ሁለት ብቻ ያስቀራል። ቦታዎች አላረ አሁን ወሬው ስለ ቂጣ አይደለም፣ ትልቅ ጥበብ ሊያስተምረው ነው መሲሁ። በዚህ ላይ ትልቅ ተአምር ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ። አንደኛው በቃ ሁለት ብቻ ያዘ ሰውየው፣ አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ አውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። መሲሁ ጠየቀው ሰውየውን፣ አንደኛው ቂጣ የት ሄዳ ነው? አይ እኔ አላውቅም አለ። ንገረኝ የት ነው ያደረግከው? የለም በቃ እኔ አላውቅም ብሎ ካደ። አንከረ ዛሊክ አስተባበለ፣ ካደ። ከዚያ አሻለው እና ጉዟቸውን ቀጠሉ መሲሁ ጋር። በቃ አንተ እንደዚህ ነህ በተለየኝ ምናምን ቀጥል አላለውም መሲሁ ዒሳ ዓለይሂ ሰላም። እሺ እንሂድ አለው። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ዒሳ ዓለይሂ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ። መሲሁ በመንገዱ መካከል ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። እንዴ ማየት የማይችልን ልጅ አይኔ እያየ እዚሁ አይኑን ገለጽክለት አለው። ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቅሃለሁኝ ያችን ቂጣ ማን የበላት አለው። አይ እኔ አልበላሁም አልወሰድኩም ብለው አሁንም ሸመጠጠ። እሺ እንሂድ አለው። ቀጠሉ ጉዟቸውን። አሁንም ሄዱ። እየሄዱ እያለ ባህር አጋጠማቸው፣ ትልቅ ውሃ። መሲሁ ዒሳ ዓለይሂ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው አንተ መሲሁ አለው። ሰውየው ምን አለ? ማነው ዒሳ ዓለይሂ ሰላም ምን አሉት? እኔ በአላህ ስም ወይንም ቢስሚላህ ብዬ ውሃውን እንረገጣለሁኝ እርሱም መሬት ይሆንልናል አለው። ገና ነገረው ወደፊት የሚሆነው። ይህንም ተአምር አድርጓል መሲሁ። በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለህ ከእኔ ጋር ውጣ አለው። አብሮት ወጣ። መንገድ ሆነላቸው። በቃ ደረቀ፣ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው፣ ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም ጠይቀሃለሁኝ ያችን ቂጣ ማን የበላት ንገረኝ አለው። እኔ አልበላሁም ብሎ ሸመጠጠ ሆነ። መጨረሻ ላይ አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ ያደረገ አላህ ሱብሓነሁ ወተዓላ ወደ ወርቅ ቀየረለት። እነዚህን 3 ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንደ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልከቱ ጥበቡን። ዒሳ በጣም ጥበብን የተቸረ ነቢይ ነው። አላህ በቁርአን ላይ ጥበብንም አስተምረዋለሁ ልጅሽን ብሎ ቃል ገብቶላታል። ወዩዓሊሙሁል ኪታበ ወልሒክመተ ተብሏል። ጥበብን ይሰጠዋል ልጅሽንም ተብሎላታል። የዒሳን ጥበብ ተመልከተዋል። ምን አደረገ? እንካ ይሄ ወርቅ አንዱ ለአንተ ነው አለው፣ አንዱ ደግሞ ለእኔ ነው አለ መሲሁ። ሰውየው እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው። የሰው ልጅ ሲባል ሶስተኛው ስለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ ሶስተኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላሁት በቃ እኔ ነኝ የበላሁት አለ። ዒሳ ለወርቁን ፈልጎት አይደለም። ዒሳ አላህን ቢጠይቅ ይሄን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግለታል አላህ። ቦታች አለ አይደለ? ስለ ወርቁ አይደለም።
የሰው ልጅ ግን ለምድራዊ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ እንደሚቀጥፍ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው። ዒሳ ዓለይሂ ሰላም እኔ ወርቁን ፈልጌው አልነበረም፣ እንካ ሶስቱንም ለአንተ ውሰድ ብሎ ሰጠው። ከዚያስ በቃ እንግዳውንስ አልጓዝም ከአንተ ጋር ልመለስ ነው አለ። ካደው ራሱ። ዒሳ ጉዟቸውን ጠየቁ፣ ማን ነው ቀጠሉ። ሰውየው ግን ያንን ወርቅ ታቅፎ እዛው ተቀመጠ። ዒሳ እየሄዱ ነው። ከዛ ይህ ሰው ታቅፎ እያለ 3 ፈረሰኞች መጡ። እነዚህ 3 ፈረስ እየጋለቡ የሚመጡ ሰዎች ወርቅ ታቅፎ አዩት። ይሄን ሰው እንዴ ለምን ይሄን ወርቅ እኛ እንቀማውም? ይሄን ሰው ገድለ ነው ተባባሉ። ሄዱና ይሄን ሰው ገደሉት። እነዚህ 3 ፈረሰኞች ወርቁን እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ 3 ሰዎች ለምን ከመካከላችን አንዳችን ሄዶ ቂጣ ይገዛም? እስከዛ ድረስ ይሄን ወርቁን ይዘን እዚህ እንቀመጣለን ሁለታችን ተባባሉ። እሺ አሉ፣ ተስማሙ። ከመካከላቸው አንዳቸው ብር ይዞ ሄደና ቂጣ ገዝቶ ሊመጣ ይሄዳል። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን 2 ጓደኞችን 3ቱንም ወርቅ ለምን ያልወስድም የሚል ሀሳብ መጣለት። ተልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያስር። እነዚህ 2 ሰዎች ደግሞ እዚያ ሆነው ምን አሰቡ? ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለነው፣ እኔ እናንተ ብቻ ወርቁን ለምን አንካፈልም ተባባሉ። ሁላቸውም በዚሁ ላይ አሰቡ። ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት። እሱን በቃ ተከፋፈልናት ብለው በደስታ ሲቧርቁ ያንን ቂጣ አንስተው ሲበሉ ጓደኛቸውን ገደሉት። እነሱም መርዙን በልተው እዚያው ሞቱ። 3 4 ሬሳ ዒሳ ትቶት የሄደው ሰው ገለውታል። እነዚህ 3 ሰዎች ደግሞ ተገዳድለዋል። ወርቁ ተቀምጧል። መሲሁ ጉዟቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛው ሙቷል እዛ ብሎ የተከተለው 3ቱም ሰዎች ሙተዋል። ወርቁ ግን ተቀምጧል። ማንም አልነካው። ፈአውሐ አላሁ ኢላ ዒሳ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት። ዒሳ ሆይ እዛ በኋላ እነዚህ አንተ ከሄድክ በኋላ እንዲህ ሆኗል ብሎ ልክ አሁን የነገርኳቸውን ታሪክ ሲነግረው ሀከዛ ተፍዐሉ ዱንያ ቢአስሓቢሃ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ጸጋ የዚች ዓለም ብልጭልጭ ጸጋ በባለቤቶቿ በወዳጆቿ ላይ ልክ እንዲህ ታደርጋለች ብሎ ተናግሮ ሄደ። ታገዳድላቸዋለች። ቦታቸዋል አይደለ? ይህ ነው እና መሲሁ ዒሳ ዓለይሂ ሰላም በጣም ድንቅና ተአምራቶችን ተሰጥተዋል። ይህ ሁሉ ግን አምላክ በእርሱ በኩል ያደረገው ተአምር ነው። ቦታቸዋል አይደል? አምላክ በነቢያት በኩል በርካታ ተአምርን ሲያደርግ ቆይቷል። በመሲሁም በኩል አደረገ። በሙሴ በኩል ባህርን የከፈለው ማን ነው? ያ አንዱ አምላክ ነው። ሙሴ ለመሆኑ በትሩ መጥቶ መክፈል ይችላል ወይ? አይችልም። በፍጹም ቦታቸዋል አይደለ? በትሩ አትከፍልም። ሙሴ መክፈል አይችልም። ማን ይህን የሚያደርገው? አላህ ነው። አላህ ሲናገር ምን አለ? ወአውሐይና ኢላ ሙሳ አን ድርብ ቢዐሳከ ልበሕር አለ። ወደ ሙሴም ትእዛዜን አስተላለፍኩኝ፣ በያዝካት ብትር ውሃውን ልታው ይከፈላለም አልኩት አለ። ፈንፈለቀ ፈካነ ኩሉ ፍርቅን ከጡድ ልዓዚም ይላል። በመታውም ጊዜ በበትሩ ለ2 ተከፈለ፣ 2 ጋራ ሆኖ ደርቆም ቀረ አለ። ከዚህ ተራራ ሆነ ማሁሉ ተከፈተላቸው ሄዱ። አምላክ በነቢያት በኩል ተአምርን ያደርጋል። አብርሃምን እሳት እንዳታቃጥል ያዘዛት ማን ነው? አላህ ራሱ ምን አለ? ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አለ። ኢብራሂምን ወደ እሳት በወረወሩት ጊዜ እሳትን እኔ ነኝ ያዘዝኳት ይላል። አንቺ እሳት ሆይ ለአብርሃም ሰላም ሁኝለት፣ ቀዝቃዛም ሁኝለት እንዳትጎጂ ብዬ አዘዝኳት አለ። እና ይህ ነው የሆነው ነገር። በነቢያት በኩል አምላክ ድንቅና ተአምርን ያደርጋል። በመሲሁም በኩል እንዳደረገው ሁሉ ይህ የመልእክተኛነታቸው የእውነተኛነታቸው ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ወደዚህ መንገድ ነው የምንጠራቸው፣ ወደዚህ መንገድ ነው የምንሰብካቸው። ልጆች እዚህ ሀዛንዴን ነው ካላችሁ ቀጥሉ። ባረክ። አሁንም ምዕራፍ አጣቅሻ አላወራም። አሁንም እንዳነበብኩት በእኛ በአዲስ ኪዳንና በወንጌል በሐዋርያት ስራ ላይ የክርስትና እምነት በአንደኛው ክፍለ ዘመን በኢየሱስ ክርስቶስ ሕይወት አስተምሮና ተከታዮቹ ላይ ተመሰረተ ነው ይላል። በእስልምና አስተምሮ ላይ ደግሞ ያለ እውቀቴ እንዳነበብኩት በ7ኛው ክፍለ ዘመን ዓመተ ምህረት በአረብ ባህረ ገብ መሬት ውስጥ፣ በእርግጥ የዚህን ትርጉም አላውቅም፣ በአረብ ባህረ ገብ መሬት ውስጥ ነፍስ ይሰዋላቸውና ሰለላሁ ዐለይሂ ወሰለም ነብዩ መሐመድ በ6 ዓመተ ምህረት ራእይ ከተቀበሉበት ጊዜ በኋላ እንደሆነ ይታመናል። ሆኖም የኔ ጥያቄ ከእስልምናና ከክርስትና መሀል ይህን ያህል የጊዜ ክፍተት ካለ አንዱ ከአንዱ ቀደምትነቱን በምን ሊያሳውቅ ይችላል? በግልጽ አማርኛ እስልምና ወይስ ክርስትና ለምድር ቅድሚያ ተበርክቷል? ምድር ቅድሚያ በማን ተባርካለች? ወይስ ጊዜ አስልተን ብቻ ቀዳሚውን መወሰን አለብን ነው? ካላስቸገርኩ ይሄንን። እሺ መልካም። በመጀመሪያ አሁን እንግዲህ ፍትሃዊ ይሆናል።
እስልምና ነው ወይንስ ክርስትና ነው መጀመሪያ የተሰበከው የሚለውን ደግሞ አምላክ የደነገገ የትኛውን ነው? ነቢያቶች ናቸው እንግዲህ ከአምላክ ቃልን ተቀብለው ለትውልድ ያደረሱት ነቢያቶች የሰበኩት የትኛው ነው የሚለውን እንደ ክርስትና ከመጽሐፍ ቅዱስ እንደ እስልምናው ደግሞ ከቁርአን ያለውን አንጻር እናላችኋለን። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲነግረን ጊዜ ራሱ እንደደነገገው ይሄን ሃይማኖት ራሱ አምላክ እንደደነገገው ይነግረናል። በሰው አይደለም የተመሰረተው እስልምና። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል አምላክ ራሱ። አንደኛ ልናውቅ የሚገባው አምላክ ነው የደነገገው፣ ሰዎች አይደሉም። ከዚያ ለማን እንደደነገገውም ነገረን። ለእናንተ ደነገግኩት ካለ በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ ነቢያት የታዘዙት በዚህ ነው። ኖህ የቱ ጋር እንደታዘዘ ገለጸ ካላችሁ በሱራ ዩኑስ ላይ ራሱ ኖህ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል። አብርሃም እስከተባለ አብርሃምንም ቃዞታል ወይ? አዎ። ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃምን ሙስሊም ሁን ብዬ ባናገርኩትም ጊዜ እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ ይላል። ይህንንም ህግ እስላምን ከእርሱ በኋላ ለመጡ ለልጆቹም ተናዘዛት ይላል። ቀጥሎ ምን አለ? ወሳ ቢሃ ኢብራሂሙ በኒሂ ይላል። አብርሃምም ይችን ሃይማኖት ይችን ህግ ለልጆቹ አደራ ብሎ ተናዘዛቸው ይላል። ከልጆቹ ልጆች መካከል ማንኛው አንደኛ ማን ነው? ያዕቆብ ነው። እንደምናውቀው የአብርሃም ልጆች ያዕቆብ ታዲያ እምነቱ ምን ነበር? ምንስ አስተማረ? ምንስ ሰበከ? ልጆቹን ምን አደራ አለ ስንል ጊዜ ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ታዲያ ልጆቹስ በዚህ ላይ ጸኑ ወይ? አዎ። ልጆቹ ራሳቸውም ሲናገሩ ምን አሉ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን አሉ። እኛ ቃል በቃል ያዕቆብ ልጆች እኛ ለዚያ ለዓለማቱ ጌታ ታዛዦች ሙስሊሞች ነን አሉ ይላል። ከያዕቆብ ልጆች መካከል ማን የተመረጠለት? ዮሴፍ። ዮሴፍ ሙስሊምነትን ተናግሯል ወይ? አዎ ተናግሯል። የዮሴፍ ምዕራፍ የሚል ራሱን የቻለ ምዕራፍ አለ በቁጥር ላይ። እዛ ምዕራፍ ላይ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ቃል በቃል ምን ይላል? አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። ሙሴስ ሙስሊም ነበር ወይ? ወደ እስልምና ነው ወይ የተጣራው? ህዝቦች ሙስሊሞች መሆናቸውን ገልጸዋል ወይ? አዎ። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ምን አላቸው ለህዝቦቹ? ህዝቦቼ ሆይ ሙስሊሞች እንደሆናችሁ በአንድ አላህ የምታምኑ እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው ይላል። ምን አሉ ህዝቦቹ? ፈቃሉ ዐለላሂ ተወከልና፣ እኛስ የምናምንን በእርሱና እነሆ በአላህ ላይ ተመክተናልም አሉ ይላል። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ወነጅና ቢረሕመቲከ ሚነል ቀውሚል ካፊሪን። ሌላ ቦታ ላይ የሙሴ ህዝቦች ራሳቸው ሙስሊሞች እንደሆኑ ሲናገሩ ምን አሉ? ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደለን እያሉ ተማጸኑ ነው ይላል። ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ከዛሊክ ልክ እንዲሁ ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለይየ ወእቱኒ ሙስሊሚን። እና ይህ ነው ይህ ስናይ ጊዜ ስለዚህ በአጠቃላይ ይህ ሃይማኖት የአምላክ ድንጋጌ፣ የነቢያት አስተምህሮ፣ የነቢያት ተከታዮች የተከተሉት መንገድ እንደሆነ ከዚህ ማስረጃ ይዛል። እንደ ክርስትና መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። አለ የሚል ካለ ክርስቲያን መናገር ይችላል። ወይንም ደግሞ ነቢያቶች ህዝቦቻቸውን ክርስቲያን ሁኑ ወይንም ክርስቲያንን ብለው የተናገሩበት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ ይሄ ነቢይ ክርስቲያን ነበር ብሎ የተናገረበት እነዚህ ሁሉ በጠቀስኩላችሁ መሰረት ቁርአን ላይ መልሳላችሁ። አምላክ ራሱ እንደደነገገው ተናግሯል። ነቢያቶች ራሳቸው ሙስሊሞች መሆናቸውን ተናግረዋል። ነቢያቶች ህዝቦቻቸውን ወደ እስልምና እንደተጣሩ ተናግረዋል። ቦታቸዋል አይደለ? ይህ ነው የአምላክ ራሱ ስለ እነርሱ ሲነግረን ጊዜ አብርሃም ቀጥታ ቃል በቃል አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ወለም የኩን ሚነል ሙሽሪኪን። አብርሃም ግን ሙስሊም ነበረ ይላል ቃል በቃል። አንድ መጽሐፍ ቅዱስ ላይ እንዲህ አይነት አለው የለም። አንድ ነብይ ጠቅሶ ወይ አምላክ ወይንም ነብያት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አከሌ ነብይ ሙስሊም ነው የሚል አታገኙ። ማነው ክርስቲያን ነው የሚል አታገኙ።
እና ይህን ይመስላል ምስኩን። እሺ ሁሱ በጣም አመሰግናለሁ። በዚሁ